ይሄን ያህል ህልም እያለ ይሄን ያህል ትልቅ ቦታ የመድረስ ፍላጎት እያለ ራሱን በገመድ እንዴት ያጠፋል? ገባ አይደለ? ራሱን እንዴት በገመድ ያጠፋል? ሲቀጥልም ደግሞ አሚር አውቀዋለሁ ነገ እኛን ጓደኞቹን፣ ወንድሞቹን፣ ቤተሰቦቹ ረድቶ ትልቅ ተስፋ የነበረው ልጅ እኛን ትልቅ ቦታ የማድረስ ፍላጎት ከዛንቺ ተረጋጊ ወደ መፍትሄው ወይ ምናምን በቃ መግባት ያለብን ካልሆነ ምን መፍትሄ ያለው አሁን እኮ ይኸውልህ እሺ እዛ ሲሄድ ቤተሰብ ኧረ እኔ በምን አቅሜ ነው የምሄደው? አልችልም። በምን አቅሜ ስልክ ያላነሱልኝ ቤተሰብ በምን አቅሜ ነው የምሄደው? ትናንትና እኮ በዛ ሳልፍ በእናትህ እንትን ብል አለ እዛ ድንኳን ተጥሏል እኮ ታዲያ በምን አቅሜ ነው የምሄደው? እሺ በምን አቅሜ ልሂድ? ምን እንደምትለው በምን አቅሜ ልሂድ? እኔም ትናንትና ነው የሰማሁት። ወይኔ ጓደኛዬ ተረጋጋ። ለምን አቅም ነው ወይኔ አለ ደሞ እኮ ብዙ ነገር አውርተን ነበር። ይሄ ሁሉ ከመፈጠሩ በፊት 4 ቀን 5 ቀን በፊት ደግሞ ተገናኝተን ነበር። ከዛ በኋላ ስልክ የማያነሳልኝ፣ ከዛ በኋላ ቴክስት አይመልስልኝ፣ ከዛ በኋላ በአካል አላገኘሁትም። የተለያየ እሱ የሚሄድበት ቦታ፣ አሚር የሚሄድበት ቦታ፣ የሚንቀሳቀስበት ሰፈር ሁሉም ከሄጃለሁ፣ ግን ምንም ነገር የለም። ኪያ ተረጋጊ። ለማተረጋጋት ኪያ ተረጋጊ። በምን አቅማችን ነው እሺ ለዛ ለቅሶ የምንሄደው? እኔም እሱ ነው ግራ የገባኝ። ምንም አቅም የለኝም የሚሄድ ገባ አይደለ? ምንም አቅም የለኝም። ምን እንደሞ ራሱ አላውቅም። ቤት እንዳለ እያለቀሱ ነው እንዳለ ዘመድ አዝማድ እያለቀሰ ነው። ወይኔ ወንድሜ ስንት ነገር ተስፋ ጠብቄ፣ ስንት አላማ ጠብቄ፣ ስንትና ስንት መስዋዕት ጠብቄ ወንድሜ እንደዚህ ያጣዋለሁ ብዬ አላስብም። ታውቃለህ? ወይኔ ወንድሜ ተረጋጋ። ነው ይኸውልህ አሁን እዛ መሄድ ሳይሆን ተረጋግተን መጀመሪያ ያለው ነገር አውርተን ዘመድ ሰምቶ ዘመድም ስልክ እያነሳ አይደለም። ገባ አይደል? ዘመድ እኮ ስልክ እያነሳ እኛ ፈንዶ ስላለ ግን በምን አቅማችን ነው የምንሄደው? ዛሬ